የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለሁለት ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያን አጸደቀ። የአዋጁ ማሻሻያ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜ የማራዘምን ኃላፊነት ለምክር ቤቱ አፈ ጉባኤ ሰጥቷል። አዋጁ እስካሁን በስራ ላይ የነበረውን አዋጅ የሚተካ ሲሆን በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ ላይ የጸደቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ጊዜያዊ አስተዳደሩን ያቋቋመው ደንብ ደግሞ ዛሬ ማሻሻያ የተደረገበትና ከ22 ዓመት ገደማ በፊት የጸደቀው የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ነው። ይህ አዋጅ የፌዴራሉ መንግስት በልዩ ልዩ ምክንያቶች በክልሎች ውስጥ ጣልቃ የሚገባበትን ሁኔታ ደንግጓል። ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከመቼውም ጊዜ በላይ መጨመሩን ትናንት አስታውቋል። በየሁለት ሳምንቱ ደግሞ በቋሚነት የውጭ ምንዛሬ ጨረታ መርሃ ግብር አድርጋለሁ ሲልም ይፋ አድርጓል። ያም ሆኖ አሁንም በትይዩ ገበያ የዶላር ዋጋ ተመን ልዩነት መቀነስ ሲገባው እየጨመረ ነው። ለምን ይህ ይሆናል? ብሔራዊ ባንክ ዶላር የሚጨምረው ለምንድን ነው? የምጣኔ ሀብት ብሔራዊ ባንክ ዶላርን የሚያጫርተው ለምንድን ነው? የምጣኔ ሀብት ከፍተኛ ባለሙያ ዶክተር ቆስጠንጢኖስ በርሄን አነጋግረናል። ባንኮች ያላቸው ሶርስ የዳያስፖራ ገንዘብና ከኤክስፖርተሮች የሚያገኙት ገንዘብ ነው። ከዳያስፖራ የሚያገኙት ደግሞ ችሚያ ነው። ሰዎች ያንን የሐዋላ ኮድ ይዘው ሲሄዱ በሚሄዱበት ባንክ ነው እንግዲህ ገቢ የሚሆነው የውጭ ምንዛሬው። እሱም ያው ብሔራዊ ባንክ ነው መጀመሪያ የሚገባው። ስለዚህ አሁን ብሔራዊ ባንክ አንዱ ገንዘብ እንዲያገኙ ነው እነሱ። በሁለተኛ ደረጃ ብሔራዊ ባንክ ራሱ የሚያገኘው ገንዘብ ይሄ ምንዛሬው ከተለወጠ በኋላ ለምሳሌ በጥቂት ወራት $1 ቢሊዮን አስገብቷል ከወርቅ ብቻ። እና እኔም ይመስለኝ አሁን ብሔራዊ ባንክ ለወርቅ አምራቾቹ የሚከፍለው ብር ያልቅበታል። ብር ስለሚፈልግ ብሔራዊ ባንክ ያንን ዶላርም ለባንኮቹ በመስጠት የእነሱን ብር ይሰበስባል ማለት ነው። ሞኔታሪ ፖሊሲ ከተቀየረ በኋላ በአብዛኛው በአንድ ጊዜ የንግድ ስርዓት ውስጥ ያከላል ማለት አይደለም። በአንድ በኩል ጥቁር ገበያ አልቀረም። ምክንያቱም ህገወጥ ንግድ እስካለ ድረስ ጥቁር ገበያ ይኖራል። አሁን እሱን ለማስተካከል የሚቻለው በአንድ በኩል የውጭ ባንኮች እንዲገቡ ከነ ካፒታሉ ትላንት መግለጫ ወጥቷል። የውጭ ባንኮች ሲመጡ በርከት ያለ የውጭ ምንዛሬ ይዘው ይመጣሉ የሚባል ተስፋ አለ። ምክንያቱም መጀመሪያ $100 ሚሊዮን ይዞ መግባት አለባቸው ብሏል የብሔራዊ ባንክ። ከዛ ሌላ ግን የውጭ ባንኮች የውጭ ምንዛሬ ማቅረብ ሲጀምሩ የሀገር ውስጥ ባንኮች ኤልሲ የሚከፍቱበት የውጭ ምንዛሬ ከነዚህ ባንኮች ማግኘት ይችላሉ እና ገበያው እየተረጋጋ በሚሄድበት ጊዜ ብሔራዊ ባንክም ቢሆን በገበያው ደረጃ ዶላሩን መመንዘር ይጀምራል እንጂ በየጊዜው የሚያወጣው ጨረታ ይቆማል ማለት ነው። ስለዚህ በእነዚህ ሁለት ምክንያቶች ናቸው ብሔራዊ ባንክ ይህን የሚያደርገው ያለው። ቀደም የግል ባንኮች ከኤክስፖርት ያገኛሉ ብለውኛል። ሌላ ደግሞ ገንዘብ ሲላክ ያገኛሉ። ብሔራዊ ባንክ ዶላር የሚያገኝባቸው ዋና ዋና መንገዶች ምንድን ናቸው? አገሪቱ ውስጥ ያለው የማዕድን ሀብት ብሔራዊ ባንክ ነው የሚገዛው። ወርቅ ለምሳሌ ብሔራዊ ባንክ ነው የሚገዛው። ምክንያቱም ብሔራዊ ባንክ ብቻ ነው ወርቅ የመሸጥ መብት የተሰጠው። ወርቅ አምራቾችም ቢሆኑ ለብሔራዊ ባንክ ይሸጣሉ እንጂ ራሳቸው በግል ሊሸጡ አይችሉም፣ ወደ ውጭም ሆነ ሀገር ውስጥም ሆነ። ስለዚህ አንዱ ትልቁ እሱ ነው። ሁለተኛ ሀገሪቱ እርዳታም ሆነ በብድር የምታገኘው ገንዘቦች በሙሉ አሁን ለምሳሌ ከአይኤምኤፍ የሚመጣው ገንዘብ ብሔራዊ ባንክ ነው የሚገባው። ያን የውጭ ምንዛሪ አሁን ብሔራዊ ባንክ ለመንግስት ጉዳዮች በሚያውሉበት ጊዜ በንግድ ባንክ በኩል ወደ ብር እየተመነዘረ ይሄዳል ማለት ነው። ዶላሩን ግን ብሔራዊ ባንክ ነው ይዞ የሚቆየው። ከእርዳታ ሌሎች የሚመጡትም አሁን የሰብአዊ እርዳታ የሚመጡ በካሽ የሚመጡ ነገሮች ሁሉ ብሔራዊ ባንክ ነው የሚቀረው። ሌላው ብሔራዊ ባንክ ራሱም ዶላር የመግዛት አቅም አለው ከገበያ። ባንኮች ለምሳሌ ትርፍ ዶላር ሲኖራቸው መልሶ ሊገዛቸው ይችላል። አሁን ለምሳሌ አንድ አቢሲኒያ ባንክ $20 ሚሊዮን ለሌላ ባንክ እንደሸጠ ሰምቻለሁ፣ ብር ስለሚፈልግ እዛ ወርሳቸው ባንክ ለባንክ። ስለዚህ ብሔራዊ ባንክም እንደሱ ከነሱ ሊገዛ ይችላል እነሱ ትርፍ ዶላር ሲኖራቸው። ምክንያቱም ባንኮቹ ዶላር ይዘው መቀመጥ ለነሱ አይጠቅማቸውም። እነሱ ብር ነው የሚፈልጉት። ምክንያቱም ብር ያበድሩታል፣ ይሰሩበታል። ዶላር ግን ኢምፖርተሮች እስካልተጠቀሙ ድረስ ወይም ደግሞ የውጭ ጉዞ የሚሄዱ ሰዎች እስካልተጠቀሙ ድረስ ዶላሩ እንዲህ ወረቀት ይዞ መቀመጥ ማለት ነው ለግል ባንኮች። ብሔራዊ ባንክ ግን ስትራቴጂክ አሴት ነው የሚሆነው። ያው ያለው ክምችት ለተወሰኑ ወራት ኢምፖርት የማድረግ ብቃት አገሪቷ አላት ተብሎ እምነትም የሚጣልበት ነገር ነው። አንድ ግልጽ ያልሆነልኝ ነገር ላንሳ። መጠባበቂያ ክምችት በዚህ ባለፉት 9 ወራት ውስጥ
200% ጨምሯል ብለዋል ገዢው። ሌላ ብሔራዊ ባንክ ትልቁ ሚናው የተረጋጋ የውጭ ምንዛሪ ተመንና ስርዓት እንዲኖር ገበያውን ማረጋጋት ነውና ክምችት ካለ አንደኛ ዶላር በትይዩ ገበያ መረጋጋትን ያሳይ ነበር። ምናየው ግን አሁን ከትላንት ወዲያ 156 አካባቢ ደርሶ ነበር። ሁለተኛ አስመጪዎችም በቂ ዶላር በግል ባንኮች እየቀረበ አይደለም። መሬት ላይ ለውጡን ማናየው ለምንድን ነው? ጊዜ ይወስዳል ማለት ነው። እሱ ጊዜ ይወስዳል እኮ። አንደኛ የጥቁር ገበያው አሁን ለምሳሌ ኬንያ የጥቁር ገበያ፣ ዩጋንዳ የጥቁር ገበያ የሚባል ቃሉን ማናቀውም ነበር። ግን የጥቁር ገበያ የሚጠቀሙ ወይ መሳሪያ የሚገዙ ሰዎች ወይም ደግሞ አደገኛ እጽ የሚያዘዋውሩ ናቸው። ያንን ገንዘቡ ለማጠብ ማኒ ላውንደሪንግ ለማካሄድ ነው የሚያደርጉት። ሀገራችን ውስጥ አሁን ህገወጥ የሆነ ንግድ እስካልቆመ ድረስ የጥቁር ገበያ ሊቆም አይችልም። ስለዚህ የጥቁር ገበያው ምንድን ነው ዋናው የብሔራዊ ባንክ ሬት ጋር እየተወዳደረ ነው የሚሄደው። ገንዘቡን የሚመነዝሩ ሰዎች እና ገንዘቡን የውጭ ምንዛሪ የሚሸጡ ሰዎች ይጠቀሙበታል። ይህንን አሁን ብሔራዊ ባንክ 136 አደረሱ ሲባል እነሱ 146 ያደርጉታል። ጥቁር ገበያ ያሉ ሰዎች እነሱ ራሳቸው በዋናው መሸጥ ከጀመሩ የሚያተርፉት ነገር የለም። ምክንያቱም አንዳንዱ የጥቁር ገበያ ገንዘቡን የሚሸጡ ሰዎች ከባንክም የወጣ ገንዘብ ሊሆን ይችላል። በአንዳንድ እቃዎች ላይ ኮንትሮባንድ እስከ 80% ደርሰዋል። አሁን በኦፊሻል የሚመጣው ቀርቶ በኮንትሮባንድ ነው የሚመጣው። ስለዚህ እነዚህ ማስቆም እስካልቻለ ድረስ መንግስት የጥቁር ገበያው ተፈላጊነት ይኖረዋል። ብሔራዊ ባንክ ደግሞ አሁን በጨረታ የሚላቸው ያለ ነገሮች እንዲሁ ገበያውን ለማረጋጋት የውጭ ምንዛሪ ለባንኮቹ ለማቅረብ ግዴታ ስላለበት ነው እንጂ ወደፊት የሚሆነው ምንድነው? ገበያው እየተመነው በሄደ ቁጥር የጥቁር ገበያውን ውጭ ምንዛሪውን ገበያ እያንዳንዱ ባንክ በስንት ሸጠ ብሎ ወይ በስንት ገዛ ብሎ በየቀኑ በምሽት ለብሔራዊ ባንክ በሚያደርጉት ሪፖርት በማግስቱ ብሔራዊ ባንክ ኦፊሻል የሆነ ዋጋው ይሄ ነው ብሎ ያወጣል። እዛ አልደረስንም ገና። ወርቅ ለምሳሌ በከፍተኛ ደረጃ ይወጣል። ከ50% የቆሙ ከብት አሁንም በኮንትሮባንድ ይወጣል። ጫት በኮንትሮባንድ ይወጣል። ቡና በኮንትሮባንድ ይወጣል። እጣን በኮንትሮባንድ ይወጣል። የከበሩ ድንጋዮች ይወጣሉ። ብሔራዊ ባንክ አሁን እነዚህም ያሉ ስርዓት ለማስያዝ ጥረት እያደረገ ያለ ይመስለኛል። ሙስናን የመቆጣጠር ደግሞ አንዱ ትልቁ ችግር ሙስና ነው። ሰዎች ሀገሪቱ ውስጥ ባለው አለመረጋጋት እምነት ማጣት ሊሆን ይችላል። ቤተሰቦቻቸውን ውጭ እያስቀመጡ ቤት እየገዙ አሁን ዱባይ፣ ዩናይትድ ስቴትስ፣ ተርኪ ሄደው ቤት መግዛት ብቻ ሳይሆን የዜግነት እንኳን መብት ሊያገኙ የሚችሉበት ሁኔታ እየፈለጉ ስለሆነ ገንዘባቸውን ለማውጣት ነው የሚፈልጉት ከዚህ። ስለዚህ መንግስት እነዚህን ነገሮች ካላረጋጋ በስተቀር ይሄ ነገር እየጠበበ ሊሄድ ይችላል። የውጭ ምንዛሬው ጥቁር ገበያው ግን የሚቀርበት ሁኔታ በቅርቡ አይታየኝም። ብሔራዊ ባንክ ወርቅ ለመግዛት ገንዘብ ስለሚያንሰውና አሁን ባለው ሁኔታ ደግሞ እንደ ቀድሞ ገንዘብ ማተም ስለማይችል የውጭ ምንዛሪ ጨረታን የሚያቀርበው ለዚሁ ተግባር ሲል ነው። በዋናነት የምንዛሪ ተመን ማረጋጋት ስራ ሳይሆን ወርቅን ለመግዛት። አንደኛ ይሄ ልክ ነው ወይ? ሁለተኛ ይሄ ከሆነ ይሄ እናንተ ሊኩዲቲ ክራንች የምትሉት የጥሬ ገንዘብ ገበያው ላይ እጥረት ሊገጥም አይችልም ወይ ይሄ ነገር? አንዱ ምክንያት እሱ ነው ብዬ የሚመስለኝን ነገር ነው የተናገርኩት እንጂ ብሔራዊ ባንክ ይህንን እርግጥ ብር ፍለጋ ያደርገዋል የሚል ነገር በእርግጠኝነት መናገር ያስቸግራል። ራሱ ብሔራዊ ባንክ ሰዓት ያዘመነው ይህ መተግበሪያ ተግባሩ ምንድን ነው ከማለታችን በፊት አንድ የእቁብ የተሰኘ መተግበሪያን ምንነት እንገልጻላቸዋለን። ሽልማት አግኝተዋል። ይህ መተግበሪያ ስለ መተግበሪያው ስለ ሽልማቱ የእቁብ ፋይናንሻል ቴክኖሎጂ መስራችና ዋና ስራ አስኪያጅ አሌክሳንደር አባይ ጽያስን አነጋግረናል። ያሸነፍነው ውድድር የቤስት ፊንቴክ ስታርታፕ የሚባል የካታጎሪ ውስጥ በአፍሪካ አሪና 2025 ሳውት አፍሪካ ላይ በተዘጋጀው ውድድር ላይ ነው። እኛም የተወዳደር ነው ያው ከኢትዮጵያ አንድ ስታርታፕ ቢሆንም ከተለያዩ ኮንቲነንት ውስጥ ወይም አፍሪካ ውስጥ ያሉ የሚባሉ ስታርታፖችን ተሳትፈው ነበረ። በኤአይ በፊንቴክ የመሳሰሉ የተለያዩ ካታጎሪዎች ውስጥ ውድድሮች ተካሂደው ነበር። ከነሱ ላይ ተወዳድረን አሸናፊ መሆን ችለናል። ይሄኛውን አሸነፍን ማለት በዚህም ብቻም ሳይሆን የሚያልቀው ወደ ኬፕ ታውን ተመልሰን በ2025 መጨረሻ ወደ ዲሴምበር ላይ ከሌሎች ኢንተርናሽናል ስታርታፖች ጋር ተመሳሳይ የሆነ ውድድር ይኖረናል ማለት ነው። በዚሁ አጋጣሚ $25,000 በአማዞን ወይም AWS ሰርቪስ በክሬዲት መልክ እንድንገለገልበት የተሰጠን አጋጣሚም አለ። በክሬዲት መልክ ከቀረበላችሁ $25,000 በተጨማሪ ምን አይነት ጥቅሞችስ አግኝታችኋል? ከዚህ በተጨማሪ ያው ውድድሩ ወደሚቀጥለው ስቴፕ ይሄዳል። ማለትም
ሌሎችም ከተለያዩ አህጉራትም የተወጣጡ ሌሎች ስታርታፖችም ባሉበት ሳውዝ አፍሪካ ኬፕ ታውን ላይ ዲሰምበር 2025 ላይ የሚካሄድ ሌላ ኢቨንት አለ። ሶ ወደሱም ሌሎች ተያይዘው የሚመጡ ፕራይዞች ይኖራሉ። ከዛ በተጨማሪ እኛም በኢንተርናሽናል ትሬድ ሴንተር አማካኝነት የዚህ የአፍሪካ አሪና ቱር ውስጥ ኦልሬዲ አብረናቸው እንቀጥላለን ማለት ነው። ያው ሜይ መጨረሻ ላይ ለንደን የሚዘጋጅ ሌላ ውድድር አለ። እሱ ላይም ተሳታፊ እንሆናለን። እንዲሁም ሳውዝ አፍሪካ ላይም ይቀጥላል ማለት ነው። ይሄ ቱሩ ላይም ኤግዚቢት እናደርጋለን የተለያዩ ኢንቨስተሮችንም ስትራቴጂክ የሆኑ ፓርትነሮችንም ለማግኘት እንዲሁም እቁብንም በኢንተርናሽናል ስቴጅ ላይ ለማስተዋወቅ እድል ይሰጠናል ማለት ነው። እንደዚህ አይነት ሽልማቶች በአህጉር ደረጃ ወይም በዓለም አቀፍ ደረጃ የእናንተ መተግበሪያ እቁብ ወይም ተቋማችሁ አግኝቶ ያውቃል ወይስ ይሄ መጀመሪያው ነው? ኢንተርናሽናል ውድድሮችን አሸንፈን እናውቃለን። ከዚህ በፊት በ2024 ባርሴሎና ላይም አሸናፊ መሆን ችለናል። በቢማ ላብ ኢትዮጵያ በተዘጋጀ ውድድርም አሸናፊ መሆን ችለናል። እንዲሁም በናይጄሪያ ላይም በዩኤንዲፒ የተዘጋጀው የቲምበክቱ ፕሮግራም ላይ ምርጥ 20ዎች ውስጥ ገብተን ተሸላሚ መሆን ችለናል ናይጄሪያ ላይ። አሁንም በኬንያም እንዲሁም በሳውት አፍሪካም ተመሳሳይ ውድድሮች ላይ ተሳትፈን እንደዚሁ አሸናፊ መሆን ችለናል። እስኪ ደግሞ ስለ አፕሊኬሽኑ ንገረን ወይም ስለ መተግበሪያው ንገረን። እቁብ የተሰኘው መተግበሪያችሁ ምን የሚደረግበት ነው? ምንድን ነው የሚሰራው? ያው የባህላዊ ይዘት ያለውን የእቁብ አካሄድ ከምዝገባ አንስቶ እስከ ክፍያው ድረስ ያሉትን ሙሉ ለሙሉ አካሄድ በዲጂታል መንገድ እንዲገለገሉ ያደረገ ሲሆን ብዙ ፓርትነር ባንኮችን አንድ ላይ በማገናኘት እንዲሁም በቴሌብር ሱፐር አፕ ላይ ተደራሽ በመሆን 100,000 በላይ ዩዘሮችን ያፈራን ሲሆን 2 አይነት አማራጮች ይኖራቸዋል ተጠቃሚዎቻችን። አንደኛው የራሳቸውን ኦልሬዲ የሚገለገሉበትን እቁብ ባህላዊ ይዘት እንደጠበቀ ወደዚህ ማምጣት ነው። ወይ ደግሞ አዲስ ክሬት አድርገው ጓደኛም ይሁን ቤተሰብ ሊሆን ይችላል የስራ ባልደረባም ለመጋበዝ ከሆነ መጋበዝ ይችላሉ ማለት ነው። ሌላኛው አማራጭ ደግሞ ሌላ ቡድን የሌላቸው በግላቸው ሆነው ሊገለገሉ የሚመጡ ሰዎች አሉ። ማለትም እኔ ብቻዬን ነኝ 1,000 ብር መጣል እችላለሁ። 10,000 ብር ደግሞ ለዚህን ነገር ለመጠቀም 10,000 ብር ለመውሰድ ፈልጋለሁ ብሎ ይመጣሉ እና እንደዚህ አይነት ኢንዲቪዥዋል የሆኑ ዩዘሮችን ተመሳሳይ ፍላጎት ካላቸው ሌሎች እቁብተኞች ጋር በማስተሳሰር ልዩ የሆኑ ማሟላት ያለባቸው ቅድመ ሁኔታዎች ይኖራሉ። ከመታወቂያ በተጨማሪ ማለት ነው። ይሄኛው ስፔሻል የሆነ ሰርቪስና አገልግሎት ስለሚያስፈልገው እኛም የምንጠይቃቸው የኬዋይሲ ጥያቄዎች ሞር ኢንዴፕስ ናቸው ማለት ነው። እነዚህን አገልግሎቶች ለማግኘት የገቢ ምንጫቸውን፣ የስራም ከሆነ ቅጥራቸውን የሚያሳይ ነገር ይጠየቃሉ። ይሄ ማለት በግላቸው ለሚመጡ ተገልጋዮች ነው። ግን ኦልሬዲ በሚታወቁ ሰዎች መካከል የሚካሄዱ ምንም አይነት የእቁብ አይነቶች ሲሆኑ ግን ፕራይቬት የምንላቸው ወይም የግል የምንላቸው ሲሆኑ እነሱ መታወቂያ ብቻና የባንክ ኢንፎርሜሽን ወይም የዋሌት ወይም በቴሌብር እንደ ኤምፔሳ ያለው ዋሌት በማቅረብ ይህንን አገልግሎት ማግኘት ይችላሉ ማለት ነው። በካሽ ከሚወስዱት የእቁቡ ደራሽ በተጨማሪ ከመርቻንቶቻችን ጋር በማስተሳሰር የቤት እቃዎችን ሊሆን ይችላል እንዲሁም ሞተር ሳይክሎችን፣ አነስተኛ የሆኑ ኤሌክትሮኒክ እቃዎችን ለምሳሌ እንደ ላፕቶፕ፣ ስልክ ያሉ የአይነት እቁቦችን በመግባት ይህንንም ማግኘት ይችላሉ ማለት ነው። ያው ስለዚህ ባንክ በማይክሮ ፋይናንስም እንደዚህ አይነት አነስተኛ ግዢዎችን ፋይናንስ የሚያደርግ ፕሮዳክት የለም በማርኬቱ ላይ ማለት ነው። ስለዚህ እንደነዚህ አይነት አነስተኛ ችግር ጊዜም ደራሽ የሚሆን አነስተኛ የሆኑ ቁጠባዎችን እና እንዲሁም የእቁብ አገልግሎት ማግኘት ሲፈልጉ ወደኛ ይመጣሉ። ትርፋችሁስ ምንድን ነው? ይህን በማድረግ ዳውንሎድ በማድረግ በሚገኘው ገቢ ነው ወይስ ሌሎች ትርፍ የምታገኙበት መንገድ አለ? ወደ 0.5% ያክል የሚደርስ አነስተኛ የሆነ 0.5% ማለት በጣም በብዙ መንገድ ስናየው በጣም አነስተኛና አፎርደብል የሆነ ነው። ስለዚህ አነስተኛ የሆነ ኮሚሽን እንወስዳለን። አገልግሎት ደግሞ ይሄ ማገናኘት አገልግሎት ወይ ደግሞ የፐብሊክ እቁብ ብዬ ሜንሽን ያደረኩት ላይ ደግሞ እስከ 2.5% ያክል እንወስዳለን ማለት ነው። ስለዚህ የአገልግሎት ክፍያ ነው ዋና ገቢ። የትሬንድ ያራጎዋና MS13 የቦዘኔዎች ቡድን አባላት መካተታቸውን ተናግረዋል። በዚህ ወር መጀመሪያ አንድ የአሜሪካ የፌዴራል መጀመሪያ ፍርድ ቤት ዳኛ ግለሰቦችን በዚህ መንገድ ከሀገር ማስወጣት እንዲቆም ትዕዛዝ ሰጥተው ነበር። ውጭ ጉዳይ ሚኒስትር ሩቢዮ ከሀገር እንዲወጡ የተደረጉት ገዳዮችና ደፋሪዎች ናቸው ብለዋል። ሆኖም ስለተጠረጠሩበት ወንጀሎች ዝርዝር ከመግለጽ ተቆጥበዋል። የኤልሳልቫዶር ፕሬዚደንት ናይብ ቡኬሌ በኤክስ ገጻቸው ላይ ባጋሩት አንድ የተቀነባበረ ቪዲዮ የታሰሩ ሰዎች